መጀመሪያ አንቺ ደስ ያለሽን ጋይስ ዝም ብለን ስጦታውን ልንሰጣት አንችልም። ያዘጋጀናቸውን ነገሮች አሉ ብያቸዋለሁ። ይህን ስጦታ የምንሰጣት ስጦታውን እንኳን ሰጥተው ሳይጨርሱ እንግዲህ የሩታዬ እህቶች ከስር እውነት ላይቭ ላይ እንትን እያሉ ነቅለው አስወጧቸው ማለት ነው። የእውነቴን ነው ብላችሁ ላይቭ ላይ የነበሩ ሄርሚላ፣ አብርሽ፣ እንደገና ደግሞ አቤል፣ እንደገና ከአቤል ደግሞ ማንኛው ነበር ደግሞ የእነዚህ ትልልቆቹ ወፍራሞቹ ምናምን ስብስብ ብለው ላይቭ ላይ ማርያምን ስጦታው እንኳን ተሰጥቶ ሳይጨረስ አብርሽን ነቅለው አስወጡት የሩታ እህቶች። ወይኔ ወይኔ ወይኔ! እንዲህ አንተ አሁን እንግዲህ ይህ ስጦታ እንግዲህ ያልታደሉ ቅመሞች ናቸው እኮ ያልታደላችሁ ቅመሞች ናቸው። አሁን ይሄ ስጦታ እናንተ እኮ ነው። እናንተ ናችሁ ሰርፕራይዝ ያደረጋችሁት። መቼም ያልታደላችሁ እናንተ እኮ ወይ ለራሳችሁ አትሆኑ። እንዲያው በጎች እኮ ናቸው። እርግጠኛ ነኝ እናንተ ናችሁ። መቼም ሌላ ሰው አይደለም። አረ ወይኔ እንዲያው ምን ይሻላቸዋል ግን እናንተ ልጆች። እንዲያው ተው ተው። የተላከላትን ሽቶ እየታይ እንግዲህ አብሪ ዛሬ ቪዲዮ ያለቀቁትና ላይቭ ላይ ያልገቡ በዩቱብ ያልመጡበት ምክንያት አያችሁ፣ የሰርፕራይዝ በላይ ስጥልን ስለተባለ ነው ጋይስ። አያችሁ አይደለ? አያችሁ እንዲሁ ግን ኧረ እንዲሁ እኔ በነገራችን ላይ እኔ ምን አገባኝ፣ ቅመሞች ምን አገባኝ፣ አይመለከተኝም እኮ በእርግጥ ስለ ራሴ እንጂ ስለ ሰው አያገባኝም። ግን ለራሳችሁ መቼ ነው የምትኖሩት? እናንተ ናችሁ መቼም ሰርፕራይዝ የምታደርጉት፣ ሌላ ሰው አይደለም እኮ። እነሱ እኮ ሰርፕራይዝ አርጉና አይሉም እኮ ጋይስ። ቪዲዮዋቸውን ካያችሁላቸው፣ ላይክ ካረጋችሁ፣ ሰብስክራይብ ካረጋችሁላቸው እኮ ይበቃችኋል እኮ። ብራችሁን ለምን ትሰጣላችሁ? ይህንን ስል ብዙዎቻችሁ ምቀኛ ምናምን ልትሉ ትችላላችሁ። ብር እንዴት ሆናችሁ እንዲህ የምታመጡት ለምን አታውቁም? እህቶቼ አፈር ደሜ ግጣችሁ እኮ ነው ብር የምታገኙት። 30 ቀን ድረስ ሽንት ቤት ፈግፍገሽ እኮ ነው ብር የምታመጩ። ዝም ብለሽ አይደለም እኮ 30 ቀን ድረስ ያችን 30 ቀን ስትሞላ ነው ደመወዝሽ የሚሰጥሽ። እነሱ እኮ 30 ቀን ሲሞላ አለፉ አልደከሙ። እናንተ ግን ለራሳችሁ የምትኖሩ መቼ ነው? ሰላም እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ቪዲዮ ለመስራት ፈለኩ ማርያምን። ትንሽ እንኳን ሳይወጡ ነው ነቅሎ ያስወጣቸውና በጣም ነው የተገረምኩት ማለት ነው። ሴትዮ ተረጋጊ። ግን ሄርሚላ ግን ማለት ደረትሽ ላይ የሆነ ነገር እንዳታረጊ ተብለሻል። እንዲህ ነው ፋሽን ሆኗል መሰለኝ። ብዙ ሴቶችን እያየው ነበርና ጋይስ ፋሽን ሆነ መሰለኝ። ደረት ላይ ማረግ ቀረ መሰለኝ ሳስበው ማለት ነው። ስሙን ተምጣራ እንደዛ ነገር ይመስለኛል። በቃ ቀረ። እዩ አያችሁት አይደል? ይኸው ሽቱን እያሳያት እየረጨላት ምናምን አያችሁ። ይኸውልኝ ተመልከቱ። የተገዛው ስጦታ አንድ ሽቱ ስንት ብር ነው? ኧረ የእናንተ ነገር ግን እኔ እኮ አያገባኝም ጋይስ፣ እውነት ለመናገር አያገባኝም። በእርግጥ እኮ አይመለከተኝምም አያገባኝምም። ግን ለራሳችሁ መቼ ነው የምትኖሩት ነው ጥያቄ። ይሄ ነው። እስከ መቼ ነው ሰው ቤት የምትኖሩት ነው ጥያቄ። ለእናንተ ነው እንዴ? ምን ሆናችሁ ነው? የእውነት ምን ሆናችሁ ነው? እነሱን እኮ ቪዲዮ አይታችሁ ሰብስክራይብ አርጋችሁ ካለፋችሁ ለነሱ በቂ ነው። በቃ ሌላ ነገር መስጠትም አያስፈልግም። ደግሞ የልጅ ጫማ አቤት አቤት! የልጅ ጫማ ጋይስ ተመልከቱ። አያችሁ ያለውን ስጦታ። ይሄ ሁሉ ስጦታ ተከፍቶ ሳያልቅ ነው ከላብ ነቅሎ ያስወጣው ማለት ነው። ይኸውልኝ አያችሁ፣ ተመልከቱ። ኧረ እስማ እንዲሁ ለሰውም ቢሆን ደስ የሚል ነገር ያለው አይመስለኝም። እውነት ለመናገር እግዚአብሔር ልቦና ይስጣችሁ። ይህንን ነው የምለው። እንደዚህ ባትሆኑ ጥሩ ነው ማለት ነው። እና ቅመሞች ልብ ግዙ። እናንተ እንኳን ልብ አገዙም፣ አንዳንዶቻችሁ ልብ አገዙም። ዛሬ ለነገሩ ዛሬ አይቆጫችሁም፣ ነገ ነው የሚቆጫችሁ። ሂዲያችሁ አንድን ሰው ላገኝ ስትሉ ዞር ብሎ ማያይሽም ሙላሽ ብርሽን ያዥ ሽንት ቤት እየፈገፈጋችሁ ለማንም ብራችሁን አትስጡ። እናንተ ጅል አትሁኑ፣ ማርያምን ጅል አትሁኑ። አፈር ደም ይበልጥ ያላሳደገችሽ እናትሽ ጫማ ግዥላት፣ ቡና ግዥላት፣ ሻርብ ግዥላት፣ ቀሚስ ግዥላት፣ ነጠላ ግዥላት። እሺ አትጃጃሉ፣ የእውነት አትጃጃሉ። አብርሽ ተገዶ ነው በዚህ ዛሬ ላይ የመጣው። ምክንያቱም ይሄ ሰርፕራይዝ የነሱ ስለሆነ በላዩ ላይ እንዲሆን ስለፈለጉ ነው። ገባችሁ አይደል? እኛ ምን ያገባን እኮ በእርግጥ አይመለከተንም። ሰው ስለራሱ እንጂ ስለ ሰው አያገባውም። ደግሞ ስነግራችሁ ነገር ግን አትጃጃሉ። ንቁ፣ በጉ አትሆኑ። እስከ መቼ ነው በግ የምትሆኑት እንዴ? እስከ መቼ ነው
ኧረ እኔ ለእናንተ ምን እንደምል አላውቅም። እውነት በጣም የምትገርሙ ናችሁ። እግዚአብሔር ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። የምሬ ነው የምላችሁ። ለራሳችሁ መቼ እንደምትኖሩ አላውቅም። እነሱ ፈታ ዘና እያሉ ነው። እሺ ገባችሁ? በወር የሚዝቁትን ብር እናንተ 6 ዓመት 7 ዓመት ሰርታችሁ አታገኙትም። ይህን የማታውቁ ሁሉ ናቸው። ለራሳችሁ እዚህ ደህና ምግብ እንኳ ሰርታችሁ የማትበሉ ሁሉ ብራችሁን እያወጣችሁ ለማንም ትበትናላችሁ። እናንተ ግን ምን እንደሆናችሁ አላውቅም። ዛሬ ላይሰማችሁ ይችላል ነገሩ፣ ግን እየቆየ ይሰማችኋል። ያኔ ለምን እንደዚህ ያደረግን እንዴ? እውነት ነው እንዴት ትላላችሁ? እውነት ልቦና ይስጣችሁ። ይሄንን ነው የምለው። ሌላ የምንላችሁ ነገር የለኝም። ይሄንን ስትቀንቺ እንዳይመስላችሁ። እኔ በማንም አልቀናም። እውነት ለመናገር እኔ ለሰው ብር አልሰጥም። ለእንዲህ እነዚህ አይነት ብር ሰፕራይዝ አላረግም። ይቅርታ አድርጉልኝና ብረዳም እንኳ የተራበ የተጠማ ህዝብ አለ። ኑሮኝም እንኳን ብረዳ የተጠማ የተራበ አንድ ቀን ሳይበላ የሚውል ህዝብ አለ። ለእንደዚህ አይነት ህዝብ ነው እንጂ እዚህ ላይ ወጥተው ለሚያገኙ ለበይቱ ብር የማያገኙ ወገኖች ሰፕራይዝ አድርጉ ብዬ አላረግም። ይሄ እኔ ጸባይ ነው። ይቅርታ አድርጉልኝና ልቦና ይስጣችሁ። ኦኬ ለራሳችሁ ኑሩ፣ ልቦና ይስጣችሁ። እኛ የሄርሚላም ሆነ የአብርሽን ደስታ ማንም ሰው ጠልቶ አይደለም። ይህንን ስላችሁ ጠልቼ አይደለም። እኔ እነሱን ደስታ በፍጹም ለምን እጠላለሁ ደስታቸውን። ነገር ግን ለራሳችሁ ወቁ ልላችሁ ፈልጌ ነው። ለራሳችሁ ወቁ፣ ለራሳችሁ ወቁ። የእውነት እንዲዛ ሸሸመኔ ጉድ እኮ ነው። እንደዚህ አሸሸመኔ እያሉ እነሱ እናንተ ብራችሁን እንደዚህ የማታረጉ ከሆነ እኔ ምን ልበላችሁ? እንዴ ሰው አውቆ ሲመክራችሁ ሰውን ትናገራላችሁ። ያ ሰው የሚመክራችሁ ግን ለራሳችሁ ብሎ ነው። ብራችሁን አታባክኑ፣ ብራችሁን አትስጡ ስትባሉ አንዳንዶቻችሁ ለእኛ ምን አገባችሁ፣ እኛ ፈልገን ስለወደድናቸውን የሰጠናችሁ አይመለከታችሁም የምትሉ ሰዎች አላችሁ። ያ ግን ተገቢ አይደለም። ለራሳችሁ ነው እንደዚህ የሚላችሁ ሰው እና ይህን የሚላችሁን አትጥሉ። ላለው ይህን ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት ስጡ። እንግዲህ ከላይ ነቅሎ አሰጡታችኋል። ትንሽ እንኳ ሳይቆዩ እንዲህ ነው እንግዲህ ሩታ እህቶች እንግዲህ እንዲህ ናቸው። ከስር በጣም ተናደው ነበር። እንግዲህ ነቅለው አሰጡተውታል አብርሽን ማለት ነው። የስድብ መዓትም እየወረደበት ነበረ። ነቅሎ ወጣ ማለት ነቅሎ ወጥቶ ሳይሆን ራሱ ነው ነቅሎ ነው ያስወጣቸው ማለት ነው። እና እስኪ በድጋሚ እንመጣለን። መልካም ምሽት።